ምን እየሰራ ነው? ነይ ነይ ቀንድ ያለው ሰይጣን ነሽ። ገባሽ አይደለ? ለዚህ የሰው ደስታ ማስደስትሽ ቀንድ ያለው እንድትወጪ ነው ፍላጎቴ። ውጪ የሾው ልጅ እንኳን ልጁ ቢሆን እሰይ ደግ እንኳን አደረገ። ገባሽ አይደለ? ያለው የእሱ ልጅ ከሆነ ስጭኝ አሳድግለታለሁ። ከዚህ በፊት የነበርንበት ጦስ ይበቃናል። ሌላ ጦስ አደርቢብን ይበቃናል። ጨርሰናል። እኛ አንድ ነገር ልንገርሽ፣ እኔ እራሱ ውጪልኝ አልፈልግሽም። ኪኒ መጣችሁ አሁን በጣም አምሮባል። እስኪ አንዴ ዞር በል አንቺ ወዴት ነሽ? ማንም ሰው እንዳይነካኝ። ምን እየሆንሽ ነው? ማንም ሰው እንዳይነካኝ። ውጪልኝ በእናትሽ። ውጪልኝ ነስቲ እጂልኝ በእናትሽ። ውጪልኝ ቶሎ በእናትሽ። ምን እያደረግሽ ነው? ሰላማችን አትንሺ። እኔ የክብር እንግዳ ስለሆንኩ አልተጠራሽም። ካልተጠራሽበት ደግሞ አትገኝ። ውጪልኝ። ትዳር የለበትኝን መጣሽ ድጋሚ። ውጪልኝ። ውጪልኝ። አልጠራሽም። ማነሽ አንቺ? ትዳር የለበትኝ። ከዚህ በኋላ እኔ በትዳሬ አልደራደርም። ሰማሽ? በልጆቼና በትዳሬ አልደራደርም። ውጪልኝ። ውጪልኝ። እንዳልገፋሽ ውጪልኝ። ውጪልኝ። አፈረን ዝጋ። ውጪልኝ። ዞር በይ። ትዳሬን አትፈትኝ። ውጪልኝ። ነገር አልፈልግም። በቃ አሁን እንድትወጪ ነው የሚፈልገው። አንተ ዝም በል እባክህ። ረዛ አንተ አንደኛ አስመሳይ ደግሞ እያወቅህ ዝም ብለህ አሁን አንተ ሰው ትመስላለህ። እነሱ ፊት አጠገብ ስትሆን አንቺ ራሱ ሰው ነሽ። አንቺ በላይ አውሪ ያለኝ አንቺ በላይ አውሪ ያለኝ ነገር ምን ታውቃለህ? እኔ ማን ሚስጥርሽ በደንብ አውቃለሁ። ወራጃጅና ውጪ ዛናን ተጋርጊ ወራላ እኮ ነብሰ ጡር ስለሆነች አይጨክኑብኝም። አንተ ማለት አስመሳይ ነበር ማስወጣት ሄደና ቂጣ ጠፍጥፍ ነው። ከዚህ በኋላ ህይወት ውስጥ እንዳልገባ ይፈልግ የለም። ስለዚህ ሲጀመር ምን ልትል ነው? ምን ልትል ነው? አሁን ከቻልሽ ውጪ ሌላ ችግር አትፍጠሪ ፋፊ። ከቻልሽ ውጪ አንተ ልጅ ላይ አልፈልግም። እኔ ናይ ምን እየሰራ ነው? ናይ ናይ ምንድነው የቀባሽው? ናይ አንቺ ያምሻል አይደለ? ናይ ምን ይሆናልሽ? ምንድነው የቀባሽው? ናይ ምን እየሰራ ነው? ድጋሜ ስህተት እንዳትሰራ አትኳል። ናይ ምን እየሰራ ነው? አንተ ያማል። ዞር በሉልኝ። ዞር በሉ። አሹ
ድጋሚ አትሳሳት ናይ አንቺ አለቅሽም ምለቅሽ መስሎሻል በስመ አብ የምሬን ነው የምላችሁ። እንዴት ሰው በእግዚአብሔር ተይዞ ሁለት ነፍስ ሆነ እንደዚህ በአጉላ ሙልኮ መያዝ በአጉል እንትን ማመኗ እኔ በጣም እግዚአብሔርን እኔ በጣም ነው የናሂ በጣም ነው ያሳዘነኝ። ግን የምሬን ነው የምላችሁ ውብዬና ናሂ በጣም እየተፈተኑ ያሉት አዲስ አበባ ከመጡ በኋላ ነው። እንደኔ ወይ ወደ አርባ ምንጭ ወደዛ ወደ ነበሩበት ቢመለሱ ወይ ደግሞ እሷ ወደ ተወለደችበት ሀገር ቢመለሱ መልካም ነው ብዬ ነው የማስበው። አለበለዛ ደግሞ ወይ ድራማ ነው በሉን፣ ድራማ ከሆነ ድራማ ነው በሉን። ድራማ ካልሆነ ይቺ ልጅ በትዳር ላይ ነው፣ ባለትዳር ነው እና ይሄን ልጆች እንዳሉት ይታወቃል። ፖሊስ ጠርታችሁ ማስወጣት ነው። ቤት ድረስ የመምጣት እንትን እኮ የላትም። እኔ ብቻ በጣም ነው የሚያስጠላው። እንደዛ ለፍታ እንደዛ ሆነው ብዬ አሁን ደግሞ መልሶ በሰይጣን ስራ እንደዚህ መሆኑ እኔ እንጃ ብቻ አላቅም። ልጅ እንዴት የሰው ልጅ ግን እንዴት ፈጣሪውን ረስቶ በሌላ ያምናል? በስመ አብ ወወልድ ወመንፈስ ቅዱስ። እንግዲህ እንዳያችሁ ቪዲዮውን ወደው ሽቶ እንዳረገችበት ነው እየተቀየረው ማለት ነው። እና ውብዬን እንደዛ የገፈተራት ማለት ነው። እንዴ አንዳንዴም እኮ እንደዛ አይነት ነገር ሲበዛ ተስፋ ትቆርጣላችሁ። እኔ የምለው አሁን ናሂ ወደ ራሱ ከተመለሰ በኋላ ወደ ጸበል ወስዶ ከዛ በኋላ ወደ አርባ ምንጭ ወይ ወደዛው ቢመለሱ እዛም ደህና ኑሮ ነበር እኮ የሚኖሩት። ግዴታ አዲስ አበባ ብቻ አይደለም እኮ ወይ ደግሞ እሷ ወደ ተወለደችበት ሀገር ሄደው እዛ ቢኖሩ የምሬን ነው የምላችሁ። እንዲህ በጣም ያስጠላል። እኔ ብቻ አላቅም እንደዚህ አይነት ነገር እንዴት በፈጣሪ እጅ ተይዛ ፋፊ እንዴት ይህን ታስበዋለህ? የሰይጣን ስራ የነሱን እንደገና የነሱን ህይወት ምስቅልቅል ማውጣት ማለት ብቻ የተለያዩ ሴቶች እየመጡ ህይወቱን ከሚያመሰቃቅሉ ከሚወጣ ሰላም ፍቅር ኖሯቸው ክፍለ ሀገር ውስጥ እኮ በፍቅር ነበር ሲኖሩ የነበሩት። የናሂና የውብዬ ትዳር መፈተን የበዛበት አዲስ አበባ ከገቡ ነው። እንደኔ ወደ ክፍለ ሀገር ቢመለሱ ነው የምለው። እግዚአብሔርን እንዴ ክፍለ ሀገርም ብር ካለ የትም አዲስ አበባ ነው። ዋናው ኑሯችሁ ነው የሚወስነው፣ አኗኗራችሁ ነው የሚወስነው እና ኑሯችሁ ትዳራችሁ ነው የሚወስነው። የእናንተ ኑሮ የምንኖሩበት አኗኗር ነው የሚወስነው እንጂ የትም ሆነ የትም አዲስ አበባ ነው ግዴታ። አዲስ አበባ ውስጥ ስለኖሯችሁ ብቻ አይደለም፣ አዲስ አበባ ውስጥ ደግሞ እየኖሩ እያለ ነው እንደዚህ በጣም እየተፈተኑ ያሉት። እና ብቻ ይሄ ነው አልላችሁም ውድ ቤተሰቦቼ። እስኪ እናንተ ሀሳብ አስተያየታችሁን ስጡ። ከእንደዚህ አይነት ፈጣሪ ይጠብቃችሁ። ከእንደዚህ አይነት ተንኮለኛ ለእናንተ ተንኮል ከሚያስብ ፈጣሪ ይጠብቃችሁ ነው።